በፍጹም ስሜታዊ እንዳትሆኑ። ኢሞሽናል ሆናችሁ ዲሲዥን ሜክ እንዳታረጉ። አቃተኝ እንደትል ጸጋ ይሰጣል። ከበደኝ እንደትል ባንተ ይኖራል። ጌታዊ አቃተኝ አንተ ሙትና እኔ ባንተ ልኑር። መከተሉ ከከበደ እኔ ልድገመው ባንተ ውስጥ። እንዴት አድርገን አንተ ሙታ እኔ ባንተ ልኑር። ለውጥ የሚመጣው በንግግር አይደለም። ተሰብስበን አናመጣው። ሙት እግዚአብሔር መከተል ድሃ ያደርጋል እያልኳቸው አይደለም። ሀብታምም አያደርግም። አፍተሮል ግን ድሃም አትሆንም። ከቤት ከትዳር ከኑሮ ከጤና ከገንዘብ ካለ ነገር ኢየሱስ ይበልጣል። ምንም ነገርን ኢየሱስ ውስጥ መክተት መቻል። በጣም ያሰቃያችሁን ነገር የሚያራግፍላችሁ ኢየሱስ ብቻ። ከኢየሱስ ውጪ ህይወት የለም። ሌላው በሙሉ ሞት ነው። ኢየሱስን መከተል ቀላል አይደለም። ከመጥፎ ነገር አምልጠህ ብቻ አይደለም የምትመጣው። በጣም ቤስት ነው የምትለውንም ነገር ነው የሚያስተውህ። አሁን ከክፉ ነገር ከሞት ነው ያመለጥኩት ብቻ አይደለም። በጣም ምርጥ ነው ከምትለው ነው ጥለህ የምትመጣው። ለአንተ በጣም ቤስት ነው የምትለውን ነገር ኖ ቅድሚያ ለእኔ ስጠኝ ሊል ይችላል። ቆይ ጌታ ሆይ ትንሽ ጠብቀኝ። አይቆምም፣ እየሄደ ነው። ኢየሱስን እየተከተላችሁት ነው። ኢየሱስ በምንም አይነት መንገድ ስሜታዊ አይሆንም። በፍጹም ስሜታዊ እንዳትሆኑ። ኢሞሽናል ሆናችሁ ዲሲዥን ሜክ እንዳታረጉ። አያረግም። ወርዶ ይብላ ቢል ኤልያስ ያወረደው እሳት እኮ እሱ ነው። ኤልያስ እኮ ከሱ ወስዶ እኮ ነው አገር ያስደመመው። እሱ እኮ ወርዶ ይብላ ማለት እኮ አይጠበቅበትም። እፍ ያለውን ቢል እዛ አካባቢ ያለው ሰው በሙሉ ነበሩ እኮ ይባላሉ። ሰው ለማዳን ነው ግን የመጣው ኢየሱስ። በመንገድ ሲሄዱም አንድ ሰው ቀርቦ ኢየሱስን ወደምትሄድበት ሁሉ እከተልሃለሁ አለው። በጣም ቀላል ቃል አይደለም። በጣም ብዙ ነገራችንን ነው አይደለም ይመታው። የኛ የሆነውን ነገር በጣም ብዙ ነገራችንን ይመታዋል። ቀጥሎ በጣም ቆም ብለን እንድናስብ ያደርገናል። ወደምትሄድበት ሁሉ እከተልሃለሁ። ደግሞ እኮ ለብቻው አይደለም ያለው። ይሄ ሁሉ ሕዝብ ባለበት የተፈወሰ ነፃ ያወጣ ደሞ ዝም ብሎ ገምቶ የሚከተል 12ቱ ያ ሁሉ ግርግር ባለበት ጮክ ብሎ ነው ጌታ ሆይ አለው። አቤት ሲለው ወደምትሄድበት ሁሉ እከተልሃለሁ ሲለው ጌታ ኢየሱስ እንዳንተ አይነቱ ነው የምፈልገው አይደለም ያለው። ለቀበሮች ጉድጓድ ለወፎችም ጎጆ አላቸው፣ የሰው ልጅ መኖሪያ የለውም። የት ነው የምመጣው? እንደምታየው እንዳይመስልህ። በጣም ፕሮስፔሪቲ ብቻ ቢሆን ዓለሙ ኢየሱስን የማይከተለው ይመስላችኋል? ሰይጣን ባዶን ነው የሚቀረው። ግን ሪል ክርስቲያኒቲ ኢየሱስ እንደዚህ ያለው ልትመጣ ፈልገህ ነው እንዳመጣ አይደለም ያለው። ተመለስ አይደለም ያለው። አውቀህና አንደርስታንድ አድርገና በኋላ መሃል ላይ የሆነ ነገር ቢፈጠር ነግሬሃለሁ። ኢየሱስን ፈጽሞ መከተል ይሁንልን እና መድረሻ የት ነው? ና ኢየሩሳሌም ተከተለኝ። ይዤ ልሂዳ? ና ኢየሩሳሌም ድረስ ተከተለኝ። አሁን ደርሻለሁ። ትንሽ የሚቀጥለው ከተማ ኢየሩሳሌም ነው። ከትንሽ ኪሎ ሜትሮች በኋላ የት ጋር እንደማደርስና ተከተለኝ። እዛ ጎልጎታ ቀራኒዮ ራስ ቅል ጋር ና እንገናኝ። ከዛ በኋላ የኔ ሳይሆን ያንተ መኖር ይስተካከላል። ከዛ በኋላ ምድር ላይ አይደለም ዘላለም ላይ ተስፋ ሰጥሃለሁ። ከዛ በኋላ አባቴ ጋር እንድትኖር አስታርቅሃለሁ። ግን እኔን የምትጠይቀኝ ከሆነ ግን እኔ ፐርሰናሊ አንተ የለህም አይደለም ያለው። እኔ ግን የለኝም አለው። ሆም የለኝም መሬት ላይ፣ ቤቴ ሰማይ ነው። ምድር ላይ ምንም አይነት ቅጥ አልፈልግም። የተወለደው በሰው በረት ነው፣ የተቀበረው በሰው መቃብር ነው። ምንም ሳይቀበለን የዘላለም ሕይወት ነው የሰጠን ኢየሱስ። እንደዚህ ያለው እኔን ከሆነ የምትጠይቀኛው ማረፊያ የለኝም እና እየሄድኩ ነው። ወዴት? ወደ ኢየሩሳሌም። እስከዛ አልተኛም፣ ራሴን አላሳርፍም። እማርፈው እዛ ላይ ነው፣ መስቀሉ ጋር። የእናንተን ሁሉ ሰብስቤ ስሞት አርፋለሁ። የምትከተለኝ ከሆነ ግን ና ተከተለኝ። ኤክስፔክት ያደረከው ነገር ካለ ኖ የሆነ ነገር ያረግልኛል ከኔ የበለጠ በላርግልህ እኮ ነው። እኔ ራሴን እሰጥሃለሁ። ራስ ከመስጠት ምን ይበልጣል? ከዛ የኔ የሚሆነው በሙሉ ያንተ ይሆናል።
ግን ዶንት ኤክስፔክት። ምንድነው ታዲያ ትርፋችን ሲለው ጌታ ኢየሱስ ክርስቶስ ምንድነው ያለው? ስለ እኔና ስለ ወንጌል ብሎ ቤቱን፣ ንብረቱን፣ ትዳሩን፣ ልጆቹን ያለውን የተወ በምድር 100 እጥፍ ከመከራ ጋር በሰማይ የዘላለም ሕይወት። ያው ከመከራ ጋር ሚላለው እሱን በምድር 100 እጥፍ ይልና ከመከራ ጋር ከዛ በሰማይ የዘላለም ሕይወት የማይቀበል ከእናንተ መካከል ማን ነው አለ። የዛን ቀን ትጠይቁኛላችሁ አለ። ሰማይ የዘላለም ሕይወት እርግጠኛ ሁን አለው። ተተነጣው እርግጠኛ ሁን። በምድር 100 እጥፍ የሚለው አይ ቲንክ ተተወጣው 100 ነገር ደግሜ እሰጥሃለሁ አይነት ሳይሆን ሳቲስፋክሽን ነው። በገንዘብ ልትገዛ የማትችለውን ሰላም እሰጥሃለሁ አለ። ሰማይ ምድር እንዲህ ቢጋጠም የማታገኘውን ጽድቅ ሰጥቼ ቀና ብለህ ትኖራለህ። ኢየሱስን መከተል በጣም ጥሩ ነገር ነው። በጣም ዋጋ ያስከፍላል፣ ግን የኋላ ኋላ ክብር አለው። ከረንትሊ ላይኖረው ይችላል፣ ግን የኋላ ግን ክብር አለው። አሁን ምንድነው ትርፋችን? ኢየሱስ አለኝ በቃ። ሌላው ባይኖርህስ ኢየሱስ ካለ በእርሱ ምክንያት የሚመጣው ነገር በሙሉ ከእሱ ጋር ነው የሚመጣው። እና ይንወቃለው ሰውየው ይፈተናል፣ ይንገዳገዳል፣ ግን የሚጨክል ሊሆን ይችላል። ምክንያቱም ጥያቄው ትንሽ ከባድ ነው። እከተላለሁ ስለሆነ ያለው የተወሰነ አይ ቲንክ የተወሰነ ማይል ሊመጣ ይችላል። ህዝቡ ሁሉ ሰምቶታል እከተላለሁ ሲለው። ስለዚህ ቢያማውም ግን አትሊስት የሚሄድበትን እስቲ ልከተለው። ኢየሱስን መከተል ከኢየሱስ ጋር መሄድ ሳይሆን የኢየሱስን ፓተርን እያጠኑ መኖር ነው። የሚረግጠውን መረገጥ ነው። ሐሳብ አሰጠው። እሱ በፈለገው መንገድ ነው የሚመራ። መከተል ማለት አንተ ከኋላ ነህ፣ እሱ ከፊት ነው። ጎን ለጎን ብትሆን ተመካክረህ ታደርጋለህ። እሱ ከፊት ነው። ያረገውን ነው የምትደግመው። አይጠይቅህ ተስማማላ ተስማማም አይለም። እያረገ ነው የሚሄደው። ተከተለኝ። አቃተኝ እንደትል ጸጋ ይሰጣል። ከበደኝ እንደትል ባንተ ይኖራል። እሱ ባንተ ይኖራል። ጌታው አቃተኝ አንተ ሙትና እኔ ባንተ ልኑር። መከተሉ ከከበደ እኔ ልድገመው ባንተ ውስጥ። እንዴት አድርገን? አንተ ሙታ እኔ ባንተ ልኑር። ክርስትናን በፕሪንሲፕል መኖር መልመድ ጥሩ ነው። በፕሪንሲፕል ዲሲፕሊናችሁ ሲሪየስ ይሆናል። ፕሪንሲፕል ስትለምድ ዲሲፕሊን ይኖርሃል። ዲሲፕሊን ደግሞ ካራክተርን ይሰራዋል። በጣም ስትሪክት ሻርፕ ያደርግሃል። ሁሌ በእንክብካቤ መኖር ግን ያበላሻል። ባይዘው ትልቅ ሆኖ ሁሌ እንክብካቤ ብቻ ከሆነ እንትን አይደንቲቲ ይበላሻል። ባይዘው ታጣላህ አይደለም። እኔ አሁን እኮ ክርስትና እኮ እግዚአብሔር ሰማይና ምድር የፈጠረ አምላክ እኮ እሱ ነው። ዓለም ላይ ለምንድን ነው መከራ የምንበላው? እግዚአብሔርን መከተል ከዓለም ጋር ጠላት መሆን ስለሆነ ነው እንጂ እግዚአብሔርን መከተል ድሃ ያደርጋል እያልኳችሁ አይደለም። ሀብታምም አያደርግም። አፍተሮል ግን ድሃም አትሆንም። እንደሱ አይነት ትምህርት ውስጥ የለም። ኢየሱስ ስትከተል በጣም ባለጠጋ ትሆናለህ። ኢየሱስ ስትከተል ትደህያል። ወንጌል ውስጥ የለም እንደዚህ አይነት ሐሳብ። ወንጌል ኢየሱስን መከተል ብቻ ነው። የእግዚአብሔር መንግስት ወንጌል ስበኩ። በምንም ነገር አትያዙ። በምንም ነገር ኢየሱስን ከመከተል አትቁሙ። በምንም ነገር በጣም አሳማኝ አይመስልም ይሄ ምክንያት? በጣም አሳማኝ ምክንያት ነው። ኢየሱስ ግን እንደዚህ ያለ እለፈው። ይሄን ምክንያት ነው እለፈው። ይበልጣል ይሄኛው። እኔን መከተላው ለዘላለም ነው። በዚህ ምክንያት ሚስ አታርገኝ። ኢየሱስን መከተል ቀላል አይደለም። ከመጥፎ ነገር አምልጠህ ብቻ አይደለም የምትመጣው። በጣም ቤስት ነው የምትለውንም ነገር ነው የሚያስተውህ። አሁን ከክፉ ነገር ከሞት ነው ያመለጥኩት ብቻ አይደለም፣ በጣም ምርጥ ነው ከምትለው ነው ጥለህ የምትመጣው። ለአንተ በጣም ቤስት ነው የምትለውን ነገር ኖ ቅድሚያ ለእኔ ስጠኝ ሊል ይችላል። ቆይ ጌታ ሆይ ትንሽ ጠብቀኝ፣ አይቆምም፣ እየሄደ ነው። መጽሐፍ ቅዱሳችን ላይ በጣም እንደዚህ አይነት ጭካኔ የነበራቸው ሰዎች ነበሩ። መጽሐፍ ቅዱሳችን ላይ ብሉይ ኪዳን ላይ በተለይ የብሉይ ኪዳን ተከታዮች ሙሴን ይዩት ምን ጥሎ እንደወጣ፣ አብርሃምን ይዩት ምን ጥሎ እንደወጣ፣ ኤልሳን ይዩት ምን ጥሎ እንደወጣ። ኤልሳ 12 ጥማድ በሬ ነው ያለው፣ 2 ያረደው 10 አለ። የሆነ ቀን ልመለሳ ቢል ይችል ነበር። ወደ ሀገራቸው መመለስ የሚፈልጉ ድል ነበራቸው። እነሱስ ፈጽመው ተከትለውታልና እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም ይላል። ወደኋላ አላፈገፍግም ሲል አምላኩ ነኝ ያለ እግዚአብሔር። አሁን አምላኬ ነው አይደለም ያሉት፣ እግዚአብሔር ነው ከሰማይ
የነዚህ አምላክ ነኝ አለ። አየህ እና የኔን አምላክ አምልክ ብሎ ሊጎትቱት ሲሉ ኖ የእሱ ነኝ ይላል እግዚአብሔር ብቅ ብሎ ማለት ነው። ለምን አከታተሉ ነው። ጨካኝ ናቸው። እላያቸው ላይ ሰይፍ ይመዛሉ። አንዴ እባክህ አባቴን፣ አንዴ እባክህ እንትኑን፣ አንዴ እባክህ ሲለው ኖ ኢየሱስ ጨካኝ አይደለም። ውሳኔ ግን ይፈልጋል። ውሳኔ የሚያስወስነን ለሱ አይደለም፣ ለኔ ነው የሚያስወስነኝ። ለሱ አይደለም፣ እሱ እየሄደ ነው። ዓለም ሁሉ ቢክደው እሱ ብቻው ለዘላለም ታምኖ ይኖራል። እኔን ለማዳን ለኛ ነው ቅዱሳን። የት ነው የሚያደርሳቸው ይሄ ኢየሱስ? ቅድም ያልኳችሁ ቦታ ነው። ለምንድነው ቻሌንጅ የሚያረጋቸው? ለምንድነው ትቷቸው የማይሄደው? ለምንድነው ግን ጥልጥል የሚያደርግ መልስ የሚመልስላቸው? ሰዎቹ ባይዘው ቢመለሱ ራሱ የሚሄዱበት ቦታ ሰው አይሆኑ። የመለሰላቸው መልስ ይዩታ ሰው አይሆኑ። እርሱ እግዚአብሔር ነው። ካፉ የሚወጣው የእግዚአብሔር ቃል ነው። ውስጣቸው ሲገባ የእግዚአብሔር ዘር ሆኖ ነው የሚገባው። ግን ጥልጥሉ ነው የሚያወጣው። ሰው አይሆንም ተመልሶ። ለምንድነው ዝም ብሏቸው የማይሄደው? ትቶ ለምን አይሄድም? ይፈልጋቸዋል። የሆነ ቦታ ማድረስ ፈልጓል። እውነቱን ነው የሚነግርህ። ግን ሊያደርስህ የሚፈልገው ቦታ አለ። መንገድ ላይ በምታገኘው በአንዳንድ ነገር ምክንያት እንድትከተለኝም እንዳትከተለኝም አይደለም። እኔም ብለህ ተከተለኝ ነው ትምህርቱ እኮ። የመስቀል መንገድ አንድ ነው። የክሮስ እንትን ዋን ዌይ ነው፣ ሁለት አይደለም፣ አንድ ነች የመስቀል መንገድ። መስቀል የተሸከመ ሰው አይመለስም። ቻው ነው የሚልህ፣ ሟች ነው። መስቀሉን ተሸክሞ ይምጣ ማለት ክሩሲፋይ ይሁን። አልቲሜትሊ የምትከተለኝ እዛ ጋ ነው። ለምንድን ነው የምሰቀለው? አሮጌውን አዳም ገድዬ አዲሱን ሰው ባንተ ውስጥ ላረግ፣ የዘላለም ህይወት ልሰጥህ። ይህም በንግግር አናረገውማው። አንተ ሞተህ ነው ህይወት የምሰጥህ። ይሄ ለውጥ የሚመጣው በንግግር አይደለም፣ ተሰብስበን አናመጣውማው። ሙት ለመሞት እነዚህን ውሳኔዎች መወሰን አለበት። እነዚህን ነገሮች እሺ እስማማለሁ። የሰው ልጅ ማረፊያ የለውም። ወፍ ጎጆ አለው፣ ቀበሮ ጉድጓድ አለው። የሰው ልጅ የለውም ሲል እከተልሃለሁ። እናትና አባቴ ምናምን እዛ እንትን አለው እትቼ እከተልሃለሁ። ቤተሰብ እዛ ለመሰናበትና ሳልሰናበት እከተልሃለሁ። መስቀል መሸከም ይሄ ነው። እነዚህ ነገሮች ናቸው ክሮስ። እነዚህን መካድ ነው ክሮስ። ከሁሉ ነገር ኢየሱስ ይበልጣል ማለት ነው ክሮስ። ከቤት፣ ከትዳር፣ ከኑሮ፣ ከጤና፣ ከገንዘብ፣ ካለ ነገር ኢየሱስ ይበልጣል። ምንም ነገርን ኢየሱስ ውስጥ መክተት መቻል። ቆይ እችኛን እኔ ልጠንቀቃት፣ አንተ እነዛን ስራልኝ አይደለም። ሁሉ ነገርን ኢየሱስን መከተል እንደሱ ነው። የኢየሱስ ትምህርት ከህይወት ጋር ነው፣ ከዘላለም ህይወት ጋር ነው። መሬት ላይ ካለ ከሚበላ ከሚጠጣ ነገር ጋር አይደለም፣ ከዘላለም ህይወት ጋር ነው። ኢየሱስን መከተል ለረጅም ነው። እስቲ አሜን በሉ። አይናችንን አንስተናል። ከደመና በላይ ሊታየን ይገባል። ለምንድነው የምትከተለው? ለዘላለም ህይወት። ለምንድነው የምትከተለው? ከእግዚአብሔር ጋር ለዘላለም ለመኖር። ለምንድነው የምትከተለው? ስለምወደው እዛ ያደርሰኛል። ምናልባት እንግዳው ናቸው የመጣችሁ ሰዎች ካላችሁ ኢየሱስን ተከተሉት። የዘላለም ህይወት የሚሰጠው ኢየሱስ ብቻ ነው። ኢየሱስ ብቻ ነው። በጣም ያሰቃያችሁን ነገር የሚያራግፍላችሁ ኢየሱስ ብቻ ነው። ከኢየሱስ ውጪ ህይወት የለም። ሌላው በሙሉ ሞት ነው። ኢየሱስ ብቻ ነው ህይወት። ደግሞ ለቃሉ ታማኝ እሱ ብቻ ነው። እሱ ብቻ ነው ያለውን በሙሉ ያደረገው ኢየሱስ ብቻ ነው። ድሮ ብሉይ ኪዳን ላይ እመጣለሁ አለ፣ መጣ። ከዛ መጣና እሞታለሁ አለ፣ ሞተ። ሊሞት ሲል እነሳለሁ አለን፣ ተነሳ። ተነስቶ እሄዳለሁ አለን፣ ሄደ። ሲሄድ እመጣለሁ ብሎናል፣ ሰሞኑን ይመጣል። የቀረው እሱ ብቻ ነው። ያለውን በሙሉ ያደረገው ኢየሱስ ብቻ ነው። ስለዚህ ተከተሉት። ኢየሱስን መከተል ክብር፣ የዘላለም ህይወት ያለው ኢየሱስ ውስጥ ነው። እርግጠኛ ሆኑ፣ ግን እርግጠኛ ሆኑ። የሆነ ጥቃቅን ነገር ለማግኘት አይደለም፣ የዘላለም ህይወት ለማግኘት ነው ኢየሱስን የምንከተለው። የሆነ ነገርን ያደርግልኛል፣ እንትኗን ይሰራልኝ፣ ኖ ከሱ ያልፋል። ህይወት ነው። ኢየሱስ መስቀል ላይ የሞተው በእግዚአብሔር ጽድቅ ፊት ኃጢአተኛውን ሰውዬ ለማጽደቅ ነው። በቃ ኢየሱስ መስቀል ላይ ሞቷል። እከተለዋለሁ። ለምን ነው ተከተለው? የዘላለም ህይወት ይሰጠኛል፣ ለዘላለም ያሳርፈኛል። እሱን መከተለው ክብሬ ነው። ከኢየሱስ አልከተልም። የምትከተሉት ነገር ካለ እስከዛ አራግፉ፣ ቆርጣችሁ ጣሉት። ሞት ነው ያለው እዛ ውስጥ።
አይጠቅማችሁም። ጮክ ብለና ኢየሱስን እከተለዋለሁ።